Hello my dear students እንዴት ናችሁ? እኔ በጣም ደህና ነኝ። እንደምታውቁት እንግሊዘኛ ቋንቋ ለመናገር የ30 ቀን ትምህርት እየተማርን ግማሽ ደርሰናል። የቀን 15 ትምህርት ጨርሰን ወደ ቀን 16 ልንሄድ ነው። ከዛ በፊት ግን እስከ ዛሬ ተማርነውን ጠቅለል አድርገን ለምን አጋማሽ ፈተና አይኖረንም ብዬ ስላሰብኩኝ የዛሬውን ቪዲዮ አዘጋጅቻለሁ። እናንተም እስካሁን የተማራችሁትን ምን ያህል እንደያዛችሁት ራሳችሁን ትመዝናላችሁ። ከዛም አልፎ ደግሞ እንድትከልሱ ይረዳቸዋል። ከተማርናቸው 15 ቀናቶች ብቻ የወጡ 25 ምርጫ ጥያቄዎች ተዘጋጅተዋል። እንድታውቁት የምፈልገው ይህ ፈተና የእናንተን የእንግሊዘኛ ቋንቋ የመረዳት ብቃታችሁን ወይም ችሎታችሁን አይመዝንም። ነገር ግን በ15ቱ ቀናቶች የተማራችሁትን ምን ያህል እንደያዛችሁ ብቻ ነው የሚመዝነው። ሁላችሁም ጥሩ ውጤት እንድታመጡ ፍላጎቴ ነው። ለእያንዳንዱ ጥያቄ 20 ሰከንድ አላችሁ። ሁሉንም ጥያቄዎች ከነ ምርጫዎቻቸው አነብላችኋለሁ። ለሁላችሁም መልካም እድል። እንጀምር። ጥያቄ ቁጥር 1 ኤ ምን ብሎ ሲጠይቅ ነው ቢ my name is ሃና ብላ የምትመልሰው? ኤ what's your name? ቢ how are you? ሲ what's new? መልሳችን የሚሆነው ኤ what's your name ማለት ስምሽ ወይም ስምህ ማን ነው። ቢ how are you ማለት እንዴት ነህ እንዴት ነሽ። ሲ what's new ማለት ምን አዲስ ማለት ነው። ስለዚህ ቢ ስሜ ሃና ነው ብላ መልሳለች። ስለዚህ መልሳችን ኤ ነው ማለት ነው። ሁለተኛ ጥያቄ ኤ how are you ብሎ ይጠይቃል። ቢ ምን ብሎ ይመልሳል? ኤ I am fine. ቢ I am good. ሲ ኤ እና ቢ መልስ ናቸው። ሲ ኤ ኤንድ ቢ ሁለቱም መልስ ይሆናል ማለት ነው። I'm fine ማለት ደህና ነኝ ነው። I'm good ማለትም ደህና ነኝ ነው። ሶስተኛ ጥያቄ ኤ where do you live ብሎ ይጠይቃል። ቢ ምን ብሎ ይመልሳል? ኤ I'm 29. ቢ I live in Dubai. ሲ my name is አበባ። መልሳችን የሚሆነው ቢ I live in Dubai። ጥያቄው where do you live ነው የሚለው የምትኖረው የት ነው የምትኖሪው የት ነው የሚል ጥያቄ ነው። ምርጫ ኤ I'm 29 ማለት 29 ዓመቴ ነው እንደማለት ነው። ቢ I live in Dubai ማለት ዱባይ ነው የምኖረው ማለት ነው። ሲ my name is አበባ ማለት ደግሞ ስሜ አበባ ነው። ስለዚህ መልሳችን ቢ ነው። እንቀጥል። አራተኛ ኤ ምን ብሎ ቢጠይቅ ነው ቢ I'm a nurse ብሎ የሚመልሰው? ኤ where are you from? ቢ what do you do? ሲ where do you live? መልሳችን የሚሆነው ቢ what do you do? I'm a nurse ማለት ነርስ ነኝ ማለት ነው። ስለዚህ ስራችንን ወይም ሙያችንን እየተጠየቅን ነው ማለት ነው። ኤ ላይ ያለው ምርጫ where are you from የሚለው ከየት ነው የመጣኸው ከየት ነው የመጣሽው የሚል ጥያቄ ነው። ስለዚህ አይሆንም። ቢ ላይ ያለው what do you do ማለት ስራ ምንድነው ስራሽ ምንድነው ማለት ነው። ስለዚህ ቢ ነው ማለት ነው መልሱ። ሲ ላይ ያለው where do you live የሚለው የት ነው የምትኖረው የት ነው የምትኖሪው የሚለው ጥያቄ ነው። አምስተኛ እንግባ። ቡና ወዳለው ለማለት ከፈለኩኝ የቱን ንግግር እጠቀማለሁ? ኤ I like coffee. ቢ I don't like coffee. ሲ I hate coffee. መልሳችን የሚሆነው ኤ I like coffee። ቢ ላይ ያለው I don't like coffee የሚለው ቡና አልወድም የሚል ትርጉም አለው። ሲ ላይ ያለውም I hate coffee ማለት ቡና አልወድም እጠላለሁ ማለት ነው። ስድስተኛ ሁለት እህቶች አሉኝ ለማለት ከፈለኩኝ የቱን ንግግር እጠቀማለሁ? ኤ I have two sisters. ቢ I have one sister. ሲ
I'm an only child. መልሱ ኤ I have two sisters. ቢ ላይ ያለው I have one sister ማለት አንድ እህት አለኝ ማለት ነው። ሲ ላይ ያለው I'm an only child ማለት ብቸኛ ልጅ ነኝ ማለት ነው። ሰባተኛ ባለትዳር ነኝ ለማለት ከፈለኩኝ የቱን ንግግር እጠቀማለሁ? ኤ I'm single. B I'm divorced. C I'm married. መልሱ ሲ I'm married. ኤ ላይ ያለው I'm single ማለት ፍቅረኛ የለኝ ብቸኛ ነኝ ማለት ነው። ቢ ደግሞ I'm divorced ማለት አግብቼ ፈትቻለሁ ማለት ነው። ስምንተኛ ሴት ሆኜ ፍቅረኛ አለኝ ለማለት ከፈለኩኝ የቱን ንግግር እጠቀማለሁ? ኤ I have a boyfriend. B I have a girlfriend. C A and B. መልሱ ኤ I have a boyfriend. ቢ ላይ ያለው I have a girlfriend የሚለው ወንድ ሆኜ ፍቅረኛ አለኝ ለማለት ከፈለኩኝ ነው I have a girlfriend የሚለው። ዘጠነኛ ታገብኛለሽ ታገባኛለህ ለማለት ከፈለኩ የቱን ንግግር እጠቀማለሁ? ኤ Will you marry me? B Do you have a girlfriend? C Do you have a boyfriend? መልሳችን የሚሆነው ኤ Will you marry me? ቢ ላይ ያለው Do you have a girlfriend ማለት ፍቅረኛ ይሄ ለወንድ ነው የምንጠይቀው ጥያቄውን ፍቅረኛ አለ ሆይ የሴት ጓደኛ አለ ሆይ የሚል ጥያቄ ነው። ሲ ላይ ያለው ደግሞ ሴቶችን ነው የምንጠይቀው Do you have a boyfriend ካልን የወንድ ፍቅረኛ አለሽ ወይ ማለት ነው። አስረኛ ኤ I love you ካለ ቢ ምን ይላል? ኤ I like you too. B I miss you too. C I love you too. መልሱ ሲ I love you too. 11ኛ ይህ ዕቃ ስንት ነው ለማለት ከፈለኩኝ የቱን ንግግር እጠቀማለሁ? ኤ How much is this? B How are you? C Can you help me? መልሳችን የሚሆነው ኤ How much is this የሚለው ይሆናል። ቢ ላይ ያለው How are you ማለት እንዴት ነህ እንዴት ነሽ ነው። ሲ ላይ ያለው Can you help me ማለት ልትረዳኝ ትችላለህ ልትረጂኝ ትችያለሽ እንደማለት ነው። 12ኛ ምን ልታዘዝ ለማለት ከፈለኩ የቱን ንግግር እጠቀማለሁ? አስተውሉ ምግብ ቤት ውስጥ ነው። ኤ What can I get you? B Can I get the bill? C Can I pay in cash? መልሱ ኤ What can I get you ማለት ምን ልታዘዝ ማለት ነው። ቢ ላይ ያለው Can I get the bill ማለት ሂሳብ አምጣልኝ ማለት ነው። ሲ ላይ ያለው Can I pay in cash ማለት ደግሞ በጥሬ ገንዘብ መክፈል እችላለሁ የሚል ጥያቄ ነው። 13ኛ ኤ What can I get you ካለ ቢ ምን ይላል? ይሄ ምግብ ቤት ውስጥ ነው። ምርጫውን ስናይ ኤ I'll have a burger. B I would like a burger. C Can I get a burger? D all ወይም ሁሉም መልስ ነው። መልሱ ሁሉም ነው ማለት ነው። ሁሉንም በመጠቀም ማዘዝ እንችላለን ማለት ነው በርገራችንን። 14ኛ ጥያቄ ወደ ግራ ታጠፍ ለማለት ከፈለኩኝ የቱን ንግግር እጠቀማለሁ? ኤ Go straight. B Turn left. C Turn right. መልሱ B Turn left. ኤ ላይ ያለው Go straight ማለት ቀጥ ብለህ ሂድ ማለት ነው። ሲ ላይ ያለው ደግሞ Turn right ማለት
ወደ ቀኝ ታጠፍ ማለት ነው። 15ኛ ጥያቄ ኤ can I use your phone ይላል። ስልክን መጠቀም እችላለሁ። ቢ አዎ ብሎ ለመመለስ የቱን ንግግር ይጠቀማል? ኤ sure here you go። ቢ I'm afraid not። ሲ I'm sorry but no። መልሱ ኤ sure here you go። I'm afraid not ማለት አይቻልም ማለት ነው። I'm sorry but no ማለት ይቅርታ አልሰጥህም አይቻልም ማለት ነው። 16ኛ ኤ I'm sorry ካለ ቢ ምን ይላል? ምርጫዎቹ ኤ it's okay፣ ቢ no worries፣ ሲ ኤ and ቢ። መልሱ ሲ ኤ and ቢ ነው። ሁለቱንም መጠቀም ይቻላል ማለት ነው። I'm sorry ማለት ይቅርታ ነው። ኤ it's okay ማለት ችግር የለውም ምንም አይደል ማለት ነው። ቢም no worries ማለት ችግር የለውም አያሳስብም ማለት ነው። 17 ኤ thank you ካለ ቢ ምን ይላል? ምርጫዎቹን ስናይ ኤ you're welcome፣ ቢ no problem፣ ሲ ኤ and ቢ። መልሱ ሲ ኤ and ቢ ሁለቱንም መጠቀም ይቻላል። ቴንክ ዩ ማለት አመሰግናለሁ ማለት ነው። you're welcome ማለት ምንም አይደል ማለት ነው። no problem ማለት ችግር የለውም ማለት ነው። 18ኛ ኤ would you like to have dinner with me ከኔ ጋር እራት መብላት ትፈልጋለህ? ቢ አዎ ለማለት ከፈለገ የቱን ንግግር ይጠቀማል? ኤ sorry I have other plans፣ ቢ sorry I'm busy today፣ ሲ sure I would love to። መልሱ sure I would love to። ኤ እና ቢ ላይ ያለው ሁለቱም ይቅርታ አልችልም እያሉት ነው። ኤ ላይ ያለው sorry I have other plans ማለት ይቅርታ ሌላ እቅድ አለኝ ወይም ሌላ ቀጠሮ አለኝ እያለ ነው። ቢ ላይ ያለው sorry I'm busy today ማለት ይቅርታ ዛሬ ቢዚ ነኝ ወይም ሌላ ምሰራው ብዙ ነገር አለ እያለ ነው። 19 ኤ how's the weather ይላል። ቢ ይበርዳል ብሎ ለመመለስ ምን ይጠቀማል? ኤ it's cold፣ ቢ it's warm፣ ሲ it's hot። መልሳችን የሚሆነው ኤ it's cold። how's the weather ማለት አየሩ እንዴት ነው ማለት ነው። ይበርዳል የሚለው ደግሞ it's cold የሚለውን ይገልጻል ማለት ነው። ቢ ላይ ያለው it's warm ይላል። ጥሩ አየር ነው የሚሞቅም ማይበርድም ጥሩ አየር ሲሆን warm እንላለን። ሲ ላይ ያለው ደግሞ it's hot የሚለው በጣም ይሞቃል ማለት ነው። 20ኛ ጥያቄ ተመሳሳይ ጥያቄ ነው። ኤ how's the weather ይላል። ቢ እየዘነበ ነው ለማለት የቱን ይጠቀማል? ኤ it's freezing፣ ቢ it's raining፣ ሲ it's snowing። መልሳችን የሚሆነው ቢ it's raining። ኤ ላይ ያለው it's freezing ማለት በጣም ቀዝቃዛ ነው ማለት ነው። ሲ ላይ ያለው ደግሞ it's snowing ማለት በረዶ እየጣለ ነው ማለት ነው። 20ኛ ጥያቄ አንድ ዕቃ ውድ ነው ለማለት ከፈለኩኝ የቱን ንግግር እጠቀማለሁ? ኤ it's cheap፣ ቢ it's expensive፣ ሲ it's free። መልሱ ቢ it's expensive። ኤ ላይ ያለው it's cheap ማለት ርካሽ ነው ማለት ነው። ሲ ላይ ያለው ደግሞ it's free ማለት ነፃ ነው ማለት ነው። 22ኛ በየወሩ ነው የሚከፈለኝ ለማለት ከፈለኩኝ የቱን ንግግር እጠቀማለሁ? ኤ I get paid daily፣ ቢ I get paid weekly፣ ሲ I get paid monthly። መልሱ ሲ I get paid monthly። ኤ ላይ ያለው ዴይሊ የሚለው በየቀኑ ነው የሚከፈለኝ ያለ ነው።
ቢ ላይ ያለው ደግሞ ዊክሊ የሚለው በየሳምንቱ ነው የሚከፈለኝ ያለ ነው። 23ኛ በወር $100 አገኛለሁ ለማለት ከፈለግኩኝ የቱን ንግግር እጠቀማለሁ? ኤ I make $100 a month. B I earn $100 a month. C A and B። መልሱ C A and B ሁለቱንም መጠቀም እችላለሁ ማለት ነው። ወደ 24ኛ A how do you get to work ይላል። ወደ ስራ እንዴት ነው የምትሄደው ይላል። ቢ በባስ ነው የምሄደው ብሎ ለመመለስ የቱን ንግግር ይጠቀማል? A I take the bus. B I take a taxi. C I walk to work። መልሱ A I take the bus። ቢ ላይ ያለው I take a taxi የሚለው በታክሲ ነው የሚሄደው ሲል ነው። ሲ ላይ ደግሞ I walk to work ማለት በእግሬ ነው የሚሄደው ማለት ነው። የመጨረሻው 25ኛው ጥያቄ የሰዎችን ስራ ወይም ጥረት ለማድነቅ ከፈለኩኝ የቱን ንግግር እጠቀማለሁ? A good job. B you look nice. C you're funny። መልሱ A good job። ቢ ላይ ያለው you look nice የሚለው አምሮብሃል፣ አምሮብሻል የሚለው ነው። ሲ ላይ ደግሞ you're funny ማለት ቀልደኛ ነህ፣ ቀልደኛ ነሽ እያልን ነው። ጥያቄዎቹ ብዙም ይከብዳሉ ብዬ አላስብም። ሁሉንም ተምረናል። ምናልባት ረስታችሁ ከሆነ ላታገኙት ትችላላችሁ። ነገር ግን ሁሉም የተማርናቸው ጥያቄዎች ናቸው። ስንት እንዳመጣችሁ ሁላችሁም ኮሜንት በማድረግ አሳውቁኝ። እንዲሁም ደግሞ ይህ ቪዲዮ ሁሉም ተማሪዎች ጋር እንዲደርስ ላይክ አድርጉት። በክፍል 16 ትምህርታችን እንገናኛለን። ባይ ባይ።